ሰለሞን ያለው በዳግማዊ ምኒልክ የሁለተኛ ደረጃ ትምህርት ቤት የ12ኛ ክፍል ትምህርቱን በመከታተል ላይ ይገኛል። በልጅነት እድሜው ባጋጠመው በሽታ የመስማት አቅሙ ከድቶት መግባቢያው የምልክት ቋንቋ ከሆነ ሰነባብቷል። ይህም የትምህርት ዓለም ጉዞውን በእጅጉ ፈትኖት እንደነበር ያውሳል። ጆሮ ከተፋ በኋላ እኔ በዚያ ጊዜ አስርወይን መስማት ይሰናችሁ ትምህርት ቤት አልነበረም። ቤተሰቦች ግባ ተማራሉ። እኔ እንዴት ነው መማር? እኔ እኮ ጆሮ ጠፍቷል። እንዴት ነው መማር አልኳቸው። ችግር የለም የሚሰሙት ጋር አብረህ ግባና ተማራሉ። እኔ እሺ ብዬ ተመልሼ ክፍል ገባሁ በኋላ የሚሰሙት ጋር መግባባት አልቻልኩም። አስተማሪው ራሱ እንዴት አድርጌ ላስተምሩ ብሎ ተጨንቆ ነበር። በዚያን ጊዜ ስትወራም ወላኝ ትምህርቱን አቋርጬ ወደ 7 ዓመት የሚሆን ሌላ አባቴ ጋር ሌላ ስራ ጀመሩ። የሰለሞንን ሐሳብ የሚጋሩትና በተለያየ የአካል ጉዳት የሚገኙ ተማሪዎችም የትምህርት ተቋማት ከመሰረተ ልማት እስከ አካታች የትምህርት አሰጣጥ በርካታ ክፍተቶች እንዳሏቸው ያነሳሉ። ባለፈው 10 ላይ 3ኛ ፎቅ ላይ ነው እየወጣው የተማርኩት። ላይነ ስውራን የሚመች የተሟላ ነገር አለ ተብሎ ማይታሰብ ነው። በጣም እየተቸገርን ልጆችን አንብቡልን ይያል ምናምን ነው እንጂ ቀጥታ የምናገኝበት የለም። ከመምህሩ በቃል ብቻ ለማግኘት ነው የምንሞክርበት እንጂ ማቴሪያል የተሟላ ማቴሪያል አናገኝም። ወደ ክላስ ለመግባትም መጸዳጃ ቤት ለመሄድም በጣም እንቸገራለን። እሱ በመፈጠሩ እኛ ትምህርታችን ፍላጎት ሊቀንስ ይችላል እና ትንሽም የስነልቦና ችግር ሊያጋጥመን ይችላል። አብዛኞቹ ትምህርት ቤቶች እንደዚህ አይነት ነገርን ቶሎ ለመቀበል ብዙም እንትን አይደሉም፣ ፍላጎት የላቸውም። አንዳንድ ትምህርት ቤቶች ነው እንጂ ብዙም ይሄን ያህል ተቀባይነት ምናምን አይኖራቸውም። መምህርት መሶብ ወርቅ ሀብታሙ ከ2 አስርት ዓመታት በላይ በዘርፉ የቆየች ሲሆን አካል ጉዳተኞች በትምህርት ተቋማት የሚያሳልፏቸው ተግዳሮቶች መልከ ብዙ ተጽዕኖች እንዳሉት ታነሳለች። የመማር መብት አላቸው። ይሄ በአዋጅ የተቀመጠ ነው። ኢትዮጵያም ተስማምታ ፈርማለች። እንዳይማሩ ያደርጋቸዋል። አሁን ለምሳሌ ቤተሰብ እንዲደብቅ ያደርጋል። አካል ጉዳተኛ ተምሮ ምን ሊያመጣ ምን ሊያረግ 12ን ጨርሰው ቁጭ ምን ይሰራሉ ተብሎ ቤተሰብ ከትምህርት ቤት እንዳያስገባ አካል ጉዳተኞች እንዳይታዩ ያደርጋል። አንድ ሁለተኛ ደግሞ ተማሪዎቹም እኛን ትኩረት የሚሰጠን ስለሌለ ብለው ተስፋ ይቆርጣሉ። እነዚህ ልጆች ነገ ደግሞ ቢያልፍላቸውና ጥሩ ደረጃ ቢደርሱ ደግሞ አገርን ሊጠቅም ይችላሉ። በዳግማዊ ምኒልክ ሁለተኛ ደረጃ ትምህርት ቤት ለሚማሩ አካል ጉዳተኛ ተማሪዎች ከምቹ የመማሪያ ግቢ እስከ አካታች የትምህርት አሰጣጥ ትኩረት ተሰጥቶበት እየተሰራ ይገኛል። ምቹ ከማድረግ አንፃር እነሱ በሚማሩበት ወይም በተመደቡበት ክፍል ራምፐር አለ በዊልቸር የሚሄዱ ተማሪዎች። እንደዚሁም ደግሞ ለምሳሌ ፎቅ ላይ የሚሆን ከሆነ አይነ ስውራንም ከሆኑ ዴፍም ከሆኑ ምንድነው የሚደረገው? ወደ አንድ ክፍል ይሰበሰባሉ። የተለያየ መማሪያ ክፍሎች አሉ። ግራውንድ ላይ እዛ ይመደባሉ። ፎቅ ድረስም ላይወጡ ይችላሉ ማለት ነው። የብሬል መጻፎች የብሬል ወረቀቶችን የምናሟላበት አግባብ ልክ በበጀት ተይዞ የተንቀሳቀስንበት ነው ማለት ነው። ሌላው የሰው ኃይል እጥረት ሲያጋጥመን በኮንትራት የተቀጠሩ ሰራተኞች አሉ። እነሱን ማስቀጠል ነው። በአንዳንድ ኢንሴንቲቭ እንትን ይያልን ማስቀጠል ነው። ተጨማሪም ደግሞ ለመጠባበቂያ የሚሆን የአስተርጓሚ መምህራን ቅጥር ምንፈጽምበት ሁኔታ እና እያመቻቸን እንገኛለን ማለት ነው። ለትምህርት ጥራት አንዱ ማረጋገጫ ሆኖ የሚነሳው ምቹ የመማር ማስተማር ሂደት በአገር አቀፍ ደረጃ ልዩ ትኩረት ተሰጥቶታል። ለሀገር የሚተርፉ ብቁ ዜጎችን ያፈሩ ዘንድም የትምህርት ተቋማት ለሁሉም አይነት ተማሪዎች ምቹ ማድረግ መሰረታዊ ሆኖ ይነሳል። ለመማር ማስተማር ምቹ ለመሆን የሚያስችሉ ያልሆኑ ቦታዎችን ያልሆኑ በተለይ ትምህርት ቤቶችን ምቹ ከማድረግ አኳያ እንዲሰሩ በተግባባነው መሰረት ሲሰራ ቆይቷል። ብዙ ስራዎች የተሰራበት ነው። ይሄ ተጠናክሮ ዓመቱን ሁሉ የሚቀጥል ይሆናል። ተምረን ከራሳችን አልፈን ለሀገር የመብቃት ጉዟችንን ጥራት ባለው የመማር ማስተማር ሂደት ማገዝ ይገባል የአካል ጉዳተኛ ተማሪዎቹ መልእክት ነው። የበለጠ ትኩረት ያስፈልጋል። አካል ጉዳተኞች የበለጠ ትኩረትና እገዛዎች፣ የክፍል መመቻቸት፣ አካል ጉዳተኞች የሽንት ቤት ምናምን ለብቻቸው ሊዘጋጅላቸው ሊስተካከል ምናምን ይገባል። ትምህርት ቤት እንዳላቸው ግን የበለጠ ደግሞ መሻሻል ያለበት ነገሮች አሉ። አሁን ደግሞ ምን ሁለተኛ ደረጃ ትምህርት ቤት ጥሩ ነገር አለ። ያዩት አስተርጓሚ
እንደ ድሮ አይደለም። አሁን የተሻለ አስተርጓሚ ያለ ብዬ አስባለሁ። ሌላው ደግሞ አስተማሪዎቹ ራሳቸው መስማት ሲሳናቸው ምን ሁኔታቸው ምን እንደሆነ አሁን ትንሽ ግንዛቤ እየተፈጠረ ነው። ስለዚህ ጥሩ ሁኔታ ላይ ነው። ወደፊትም በጥሩ ሁኔታ ይቀጥላል ብዬ አስባለሁ።